እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ በርከት ያሉ ሰበር መረጃዎች ተሰምተው ያደሩበት ሌሊት ሆኗል። አሜሪካ ፈጽሞ ባልተጠበቀ ሁኔታ የራሻን ባንዲራ ስታውለበልብ የነበረችና ንብረትነቷም የራሻ የሆነች ግዙፍ ነዳጅ ጫኝ መርከብን በቁጥጥር ስር መዋሏ ተሰምቷል። ይህ ከፍተኛ ድንጋጤ በፈጠረበት ቀጠና ራሻም አስቸኳይ ማስጠንቀቂያ አውጥታለች። በ24 ሰዓት ውስጥ መርከቤን ልቀቁ አለዚያም አስደንጋጭ ነገር ይፈጠራል ስትል ለአሜሪካ ጠንከር ያለ አስተያየት ልካለች። ይህንን ተከትሎ ውጥረቶች የበረቱ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ባልተጠበቀ ሁኔታ ዛሬ ሌሊቱን የአስፈጻሚ ትዕዛዝ ወይም ኤክስኪዩቲቭ ኦርደር ፈርመዋል። ይህም አሜሪካ የተባበሩት መንግስታት ድርጅት አካል ከሆኑና ካልሆኑ ሌሎች 66 ዓለም አቀፍ ተቋማት ሙሉ በሙሉ አሜሪካን አስወጥተዋታል። ከዚህ በኋላ የአሜሪካ ሕዝብ ገንዘብ ለዓለም አቀፍ ተቋማት በሚል እየተጋዘ አይባክንም ሲሉ አስወጥተዋታል። ይህም የተባበሩት መንግስታት ድርጅትን ጨምሮ ሌሎችንም አካላት በከፍተኛ ሁኔታ ያስደነገጠውናል። በሌላ በኩል በቬንዙዌላ ላይ የተወሰደውን እርምጃ ተከትሎ ቻይና ከፍተኛ ስጋት ውስጥ እንደገባች ተመልክቷል። በተለይም ደግሞ ቻይና ቬንዙዌላን እጠብቅሻለሁ ስትላት ስለነበር ያሁሉ ኦፕሬሽን በሰዓታት ሲከወን ቻይና በጉዳዩ ዙሪያ ዝምታን መምረጧና ከመግለጫ ያለፈ ነገር አለማድረጓ በቻይና የተደገፉ ሀገራትን በሙሉ ከፍተኛ ጭንቀት ውስጥ የጣለ እንዲሆን አድርጓል። እነዚህንና ሌሎችንም በርከት ያሉ ሰበር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካ ጦር ኃይል ንብረትነቱ የራሻ የሆነና የራሻን ባንዲራ በማውለብለብ ስትንቀሳቀስ የነበረች መርከብ በቁጥጥር ስር መዋሉን ተከትሎ ውጥረቶች ተባባሱ። ከሰዓታት በፊት ራሻ መርከቤን እንዳትነኩ ስትል ስታስጠነቅቅና መርከቡን ለመጠበቅ ሌሎች የጦር መርከቦች በፍጥነት ወደ አካባቢው እንዲገሰግሱ ትዕዛዝ የሰጠችበትን መርከብ ነው የአሜሪካ ጦር በቁጥጥር ስር ያዋሉና ውጥረቶች የተባባሱት። በአውሮፓ የአሜሪካ እዝ ቬንዙዌላ ነዳጅ ጋር ግንኙነት አለው ያለውና በአሜሪካ ሲታደን የነበረውን የራሻን ባንዲራ የማይውለበልብ ነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ሌሊቱን አስታውቋል። የአሜሪካ ጦር የፍትህ ሚኒስትር እና የሀገር ውስጥ ደህንነት መስሪያ ቤት ዋቢ አድርጎ እንደገለጸው ከሆነ ኤምቪ ቤላ ዋን የተሰኘችው መርከብ የአሜሪካ ማዕቀብ በመጣሱ ነው በቁጥጥር ስር የዋለው ተብሏል። በአይነቱ ግዙፍ የሆነውና ዩኤስሲጂሲ ሙንሮ የተባለው የአሜሪካ ግዙፍ የጦር መርከብ ነው። ይህንን የራሻን ነዳጅ ጫኝ መርከብ ተከታትሎ በቁጥጥር ስር ያዋለው ተብሏል። በአውሮፓውያኑ 2024 ህጋዊ ያልሆነ ነዳጅ በማመላለስ በአሜሪካ ማዕቀብ የተጣለበት መርከብ ከዚያ ጊዜ በኋላ ባለቤትነቱንም ባንዲራውንም ወደ ራሻ አዙሮ አሁን ባለቤትነቱ በራሻ ስር የነበረ ሲሆን በተያዘበትም ጊዜ የራሻን ባንዲራ ሲያውለበልብ እንደነበረ ተመልክቷል። ሩሲያ አሜሪካ የነዳጅ መርከቡን ማደን መጀመሯን ተከትሎ የነዳጅ ጫኝ መርከቧን እንዲያጅቡ ግዙፍ ኒውክሌር ታጣቂ ሰርጓጅ መርከቦቿንና የጦር መርከቦቿን በፍጥነት ከባህር ኃይሎቿ ጋር ብታሰማራ አሜሪካ ግን ከራሻ ኃይሎች ቀድማ መርከቡን በቁጥጥር ስር መዋሏን አስታውቃለች። ባለፈው ቅዳሜ የቬንዙዌላው ፕሬዝዳንት በቁጥጥር ስር የዋለው የትራምፕ አስተዳደር ከቬንዙዌላ የሚወጡና የሚገቡ መርከቦች ላይ ማዕቀብ የጣለው ባለፈው ወር ነበር። የአሜሪካው መገናኛ ብዙሃን ፎክስ ኒውስ እንደዘገበው ከሆነ መርከቧ
በያዘችው ከኩባ በስተሰሜን 150 ኪሎ ሜትሮች ርቀት ላይ በዓለም አቀፍ የውሃ ክልል ላይ ነው ተብሏል። የአሜሪካ የባህር ኃይል ልዩ ኮማንዶዎች በፈጣን ጀልባዎችና በሄሊኮፕተር በመታገዝ መርከቧን በቁጥጥር ስር አውለዋታል። መርከቧ እንድትያዝ ቀጥተኛ ትዕዛዝ የሰጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዜናውን የሰሙት በፍሎሪዳ በሚገኘው መኖሪያ ቤታቸው ሆነው ነበር። ወዲያውኑ በሰጡት አስተያየትም የተያዘው መርከብና ነዳጅ የአሜሪካ ንብረት እንደሚሆንና እንደሚወርሱት ገልጸዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ሩሲያ ማዕቀባችንን ጥሳ ነዳጅ ስትሸጥ ይዘናታል። ይህ ነዳጅ አሁን የአሜሪካ ግምጃ ቤት ንብረት ሆኗል። ሸጠን ለኦፕሬሽናችን ወጪ እንጠቀምበታለን። ህግ ማለት ህግ ነው። በባህርም በየብስም አሜሪካን ማጭበርበር ፈጽሞ እንደማይቻል በዚህች አጭር ጊዜ አሳይተናል ብለዋል። ፑቲን መልእክቱ እንደደረሳቸውም ተስፋ አደርጋለሁ ብለዋል። የትራምፕ የኢነርጂ አማካሪ ለብሉምበርግ እንደገለጹት ከሆነ የተያዘው ነዳጅ በሂውስተን ቴክሳስ ወደሚገኙ ማጣሪያዎችም ይጓጓዛል ብለዋል። ከሞስኮ የተሰማው ምላሽ ግን እጅግ አስፈሪ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ታስ ለተሰኘው የራሽያ የዜና ወኪል ሲናገሩ ጉዳዩ ከዩክሬን ጦርነት በላይ ከባድ ይሆናል ብለዋል። ይህ በዓለም አቀፍ ውሃ ላይ የተፈጸመ የታጠቀ የአሜሪካ ዘረፋ ነው ብለውታል። አሜሪካ የሩሲያን ሉዓላዊ ንብረት በይፋ ዓለም እያየ ዘርፋለች ብለዋል። ይህ ቀጥተኛ የጦርነት አዋጅ እንደሆነ ራሽያ ትቆጥረዋለችም ብለዋል። መርከቧና ሰራተኞቹም በ24 ሰዓት ውስጥ ከአሜሪካ እጅ ካልተለቀቁም ሩሲያ በየትኛውም የዓለም ክፍል የሚገኙ የአሜሪካ የንግድ መርከቦችን እንደ ህጋዊ ወታደራዊ ኢላማ ትቆጥራቸዋለችም ብለዋል። የራሽያ መከላከያ ሚኒስትር እንዳስታወቀው በአይነቱ ልዩና ግዙፍ የሆነው ሃይፐርሶኒክ ሚሳኤል ጭምር የታጠቀው የሩሲያ የጦር መርከብ ወደ ተያዘው መርከብ አቅጣጫ እየተጓዘ መሆኑን ገልጾ ይህ በባህር ላይ ግጭት ሊፈጥር ይችላል የሚል ስጋት በሌሎች ሀገራትም እንዲያይል አድርጓል። ይህ ውጥረት ባለበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊት ፈጽሞ ያልተጠበቀና ለበርካታ ሀገራትም አስደንጋጭ የሆነ አንድ ፊርማ ፈርመዋል። ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊት በፈረሙት ፊርማ አሜሪካ ከዚህ ቀደም ትሳተፍባቸውና በከፍተኛ ገንዘብ ትደግፋቸው ከነበሩ 66 የዓለም አቀፍ ተቋማት በይፋ ወጥቻለሁ ብለዋል። የአሜሪካ ንብረት ከእንግዲህ የትም አይባክንም ባይ ናቸው። ከአሜሪካ ብሔራዊ ጥቅም ጋር ይቃረናል ያሏቸውን 66 ዓለም አቀፍ ድርጅቶችንና የተባበሩት መንግስታት ድርጅት አካላትን ጭምር በመለየት አሜሪካ ከአባልነት እንድትወጣና ድጋፍ ሙሉ በሙሉ እንድታቆም የሚያዘው የአስፈጻሚ ትዕዛዝን ፊርማ ነው ዛሬ ሌሊቱን ትራምፕ የፈረሙት። ፕሬዝዳንቱ ይህንን ውሳኔ የወሰኑት በፌብሩዋሪ 4 2025 ዓ.ም በፈረሙት ኤክስኪዩቲቭ ኦርደር መሰረት 14199 ትዕዛዝ መሰረት የውጭ ጉዳይ መስሪያ ቤት ካደረገው ልዩ ጥናትና ከካቢኔያቸው ጋር ምክክር ካደረጉ በኋላ መሆኑን ገልጸዋል። በአዋጁ መሰረት ሁሉም የአሜሪካ የፌዴራል መስሪያ ቤቶችና ኤጀንሲዎች ከነዚህ ድርጅቶች ጋር ያላቸውን ግንኙነት በአስቸኳይ እንዲያቋርጡና የሚደረገውንም የገንዘብ ድጋፍ እንዲያቆሙ ታዘዋል። ፕሬዝዳንት ዶናልድ ጄ ትራምፕ የተባበሩት መንግስታት ድርጅትን ጨምሮ በርካታ የዓለም አቀፍ ሀገራትን ያስደነገጠውን ይህንን የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደርን አባካኝ ውጤት አልባና ጎጂ ያላቸውን 66 ዓለም አቀፍ ድርጅቶችና የተባበሩት መንግስታት ድርጅት አካላትን ጭምር በመለየት የፈረሙትን ፊርማና ከአባልነት አሜሪካን ማስወጣታቸውን ተከትሎ በውጭ ጉዳይ መስሪያ ቤቱ ልዩ ማብራሪያ ተሰጥቶበታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባወጡት አስቸኳይ መግለጫ የፕሬስ መግለጫ ላይ እንዳሉት ይህ ውሳኔ የተላለፈው በፕሬዝዳንት ዶናልድ ጄ ትራምፕ የኤክስኪዩቲቭ ትዕዛዝ 14199 መሰረት የተደረገ ነው በማለት ገልጸው ሚኒስትሩ ሩቢዮ በድርጅቶቹም ከአሜሪካ ጥቅም ጋር እንደሚጋጩ ጠቅሰው የሚከተሉትን ዋና ዋና ምክንያቶች ዘርዝረዋል። አንደኛ፣ ተቋማቱ በብክነት የተሞሉ በደካማ አመራር የሚተዳደሩና ከአሜሪካ ጥቅም ይልቅ የራሳቸውን አጀንዳ የሚያራምዱ አካላት መፈንጫ ሆነዋል በማለት ነው። እነዚህ ድርጅቶች የአሜሪካን ሉዓላዊነት፣ ነጻነትና ብልጽግና የሚጋፉ ሆነው አግኝተናቸዋልም ባይ ናቸው። ሩቢዮ አክለውም ድርጅቶቹ ከሰላምና ከትብብር ይልቅ ዓለም አቀፋዊ አስተዳደርን በማስፈን የብዝሃነት ወይም DEI፣ የስርዓተ ጾታ እኩልነት ወይም ተመሳሳይ ጾታ ግብረ ሰዶም በማለት የአየር ንብረት አጀንዳዎችን ጭምር በማራመድ ፈጽሞ
ለማይሆን ነገር ገንዘባችንን እያባከኑ ነው ሲሉ ወቅሰዋል። ማርኮ ሩቢዮ በመግለጫቸው የአሜሪካ ሕዝብ ላብ፣ ልፋትና ሀብት ምንም ጥቅም ለሌላቸው ተቋማት የምንሰጥበት ጊዜም በዛሬው ዕለት ሌሊት አብቅቷል ብለዋል። በቢሊዮን የሚቆጠር የግብር ከፋዩ የአሜሪካውያን ሕዝብ ገንዘብ ወደ ውጭ የሚፈስበት አሰራር ከዚህ በኋላ እንደሚቆም አረጋግጠዋል። መግለጫው አያይዞም ይህ እርምጃ ቀደም ሲል የተጀመረውና የአሜሪካ ዓለም አቀፍ የልማት ኤጀንሲን የመዝጋት ሂደት አካል የሆነውን መንግስታዊ ያልሆኑ ድርጅቶች መረብን የማፍረስ ቀጣይ ክፍል መሆኑንም አመልክተዋል። መንግስት በቀጣይም ሌሎችም ተጨማሪ ዓለም አቀፍ ድርጅቶችን በመገምገም ተመሳሳይ እርምጃ እንደሚወስድም አረጋግጠዋል። በተያያዘ ዜና ትራምፕ ከሰሞኑ በቬንዙዌላ ላይ የፈጸሙት ወረራ የፈጠረው ቀውስ ቻይና ላይ ከፍተኛ አደጋ እንደደቀነባት ተሰምቷል። ዶናልድ ትራምፕ ቻይና ለ10 ዓመታት ስትገነባ የቆየችውን የቬንዙዌላና የቻይናን ግንኙነት ለማደፍረስ ጥቂት ሰዓታት ብቻ የፈጀ ኦፕሬሽን መጠቀማቸው ይታወቃል። የቬንዙዌላው ፕሬዝዳንት ኒኮላ ማዱሮ በሌሊት በተፈጸመው ወረራ ከመያዛቸው ከጥቂት ሰዓታት በፊት ከከፍተኛ የቻይና ዲፕሎማት ጋር በቤተ መንግስታቸው ውስጥ በነበራቸው ውይይት ላይ ዢ ጂንፒንግ ታላቅ ወንድም ሲሉ አወድሰዋቸው ነበረ። የክፉ ቀን ወዳጅ ያሏት ቻይና ፕሬዝዳንቱ ታስረው ሲወሰዱ ጉዳዩን በመግለጫ ከማውገዝ ውጪ አንዳች እንቅስቃሴ አላደረገችም። ቻይና በነዳጅ በበለጸገችውና በደቡብ አሜሪካ ካሏት የቅርብ አጋሮች መካከል አንዷና ዋናው በሆነችው ቬንዙዌላ ላይ ከፍተኛ መዋለ ንዋይ ስታፈስ ላለፉት ዓመታት ቆይታለች። የመንግስት መገናኛ ብዙሃን ይህንን ለማረጋገጥ የፕሬዝደንቱንና የዲፕሎማቱን ስብሰባ ቪዲዮም አሳይተዋል። ይህ ተንቀሳቃሽ ምስል በፈገግታ የተሞሉት ዲፕሎማትና ፕሬዝደንቱ በሁለቱ ሀገራት መካከል ከተደረጉት 600 ስምምነቶች መካከል አንዳንዶቹም ሲገመግሙም ያሳያሉ። ቀጥሎ ለዓለም ሕዝብ የታየው የማዱሮ ምስል ግን በአሜሪካ የጦር መርከብ ላይ አይናቸውን ተሸፍነው እጃቸው በካቴና ታስሮ ግራጫ የሌሊት ልብስ ለብሰው ነው የተነሱት። ቻይና የዋሽንግተን በሉዓላዊት መንግስት ላይ የወሰደችውን እርምጃ በማውገዝ በዓለም ዙሪያ ካሉ በርካታ ሀገራት ጋር ተቀላቅላለች። አሜሪካ እንደ የዓለም ዳኛ የሆነች ነው ብላ የከሰሰችው ቻይና የሁሉም ሀገራት ሉዓላዊነትና ደህንነት በዓለም አቀፍ ሕግ መሰረት ሙሉ በሙሉ መጠበቅ አለበት ስትልም ገልጻለች። ከነዚህ መራር ቃላት ጀልባ ቻይና በደቡብ አሜሪካ ያላት ቦታ ለማረጋገጥ ብቻ ሳይሆን ከትራምፕ ጋር ያለውን አስቸጋሪ ግንኙነት ለመቃኘት የተጠና እርምጃ መውሰዷ አይቀርም ይባላል። ነገር ግን የቻይናን ገጽታ በእጅጉ ይህ ኦፕሬሽን አበላሽቶታል። ቻይና ግዙፍ የጦር መርከቦችን፣ መሳሪያዎችንና በርካታ የአየር መከላከያ ስርዓቶችን ለቬንዙዌላ በከፍተኛ ቁጥር በገፍ ስትሸጥ የኖረች ሲሆን በተለይም በተለያዩ መግለጫ ላይ ቻይና ለቬንዙዌላ አንድነት እንደምትቆምና ቬንዙዌላ ማንኛውም አስቸጋሪ ነገር ቢገጥማት አብራ ቻይና እንደምታብር በተደጋጋሚ ስትገልጽ ቆይታለች። የትራምፕ አስደንጋጭ ኦፕሬሽንን ተከትሎ ግን ቻይና በጉዳዩ ዙሪያ ግራ ከመጋባትም አልፎ ከመግለጫ የዘለለ ነገር ማድረግ አለመቻሏ በሌሎችም በቀጠናውም በአፍሪካም በሌሎችም ቀጠና ላሉ የቻይና አጋር ሀገራትን ፍተኛ ቀይ መብራት የሰጠ ሆኗል። ይህም ደግሞ ቻይናን በእጅጉ አበሳጭቷል። ፕሬዚደንት ዶናልድ ጄ ትራምፕ በዓለም ሀገራት ላይ የጣሉት የንግድ ታሪፍን የተቋቋመችው ቻይና ለአሜሪካና ለዓለም የማኑፋክቸሪንግና የቴክኖሎጂ ኩባንያዎቿ ምን ያህል ጠንካራ እንደሆኑ ስታሳይ ቆይታለች። አሁን ግን ቻይና አዲስ ፈተና ውስጥ ነው የተጋፈጠችው። ትራምፕ ለቬንዙዌላ ነዳጅ ሲሉ የወሰዱት እርምጃ ቻይና የአሜሪካ ፍላጎቶች ላይ ያላትን ጥልቅ ጥርጣሬ አጠናክሮታል። በአሜሪካ ከተደገፉት በቻይና የተደገፉት ሀገራት ስጋት ውስጥ እንዲወድቁ አድርጓቸዋል። የቻይናን ተጽዕኖ ለመቆጣጠር እስከምን ድረስ እንደሄደች የሚያሳይ እንደሆነ ተንታኞች የሚገልጹ ሲሆን ይህ የአሜሪካ እርምጃ በቻይና ለተደገፉ ሀገራት ሁሉ ቀይ መብራት የሚሰጥ እንደሆነም አመላካች ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እሁድ ዕለት ለኤንቢሲ ሲናገሩ ይህ ምዕራቡ ዓለም ንፍቀ ክበብ ነው፣ የምንኖረው እዚህ ነው። እናም የምዕራቡ ዓለም ንፍቀ ክበብ የዩናይትድ ስቴትስ ተቃዋሚዎች፣ ተፎካካሪዎችና ተቀናቃኞች መናኸሪያ እንዲሆን ፈጽሞ አንፈቅድም፣ ቀጠናችን ላይ እንዲደርሱ አናደርጋቸውም ብለዋል። ብዙም ያልተደበቀውና ከደጃፋችን ዞር በሉ የሚለው ይህ የአሜሪካ መልእክት በቀጥታ ለቻይና ቤጂንግ ድረስ የተሰማ ቁጣ እንደነበርም ተመልክቷል። ተንታኞች እንደሚሉት ቻይና ይህንን መስማት አትፈልግም፣ ነገር ግን ቀጥሎ የሚሆነውን ለማየት በትዕግስት ትጠባበቃለች ባይ ናቸው። አንዳንዶች ቻይና ራስ ገዝ በሆነችው ታይዋን ላይ ተመሳሳይ ነገር ማድረግ ትችል እንደሆነ ለማየት እየተጠባበቀች ሲሆን ምናልባት አሜሪካን
በቬንዙዌላ ጉዳይ ዝም ካለቻት አሜሪካም አሁን ባለው የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር አማካኝነት ታይዋንን ብትጠቀልላት ትራምፕ ብዙም ነገሬ ብለው ጉዳዩን እንደማይገቡበት አመላካች አድርጋ ልትወስደውና ይህንን አጋጣሚ እንደ ድል ተጠቅማ እርሷም በታይዋን ላይ ወረራ ልትከፍት እንደምትችልም ሰግተዋል። ዢ ጂንፒንግ ታይዋን አንድ ቀን ከቻይና ጋር እንደገና እንደምትዋሃድ ቃል በቃል ከዚህ በፊት ቃል መግባታቸው ይታወቃል። በቻይና ማህበራዊ ሚዲያ ላይ ያሉ አንዳንድ ብሔርተኞች አሁን ላይ ነው ሰዓቱ፣ አሜሪካ በቬንዙዌላ ላይ ይህንን እርምጃ በወሰደችበት ጊዜ አሜሪካ ድንበር አልፋ በአንድ ሉዓላዊት ሀገርን ባጠቃች ጊዜ እኛ ደግሞ የኛ ነው ለምንለው ታሪካዊ መሬታችን እስከ መቼ እንዘገያለን የሚሉ ጥያቄዎችም በርትተዋል። የሆነ ሆኖ ዓለም በውጥረት ውስጥ እያደረች ነው። ዜና ገጾች ከምዕራቡ ወደ ምስራቁ እንደ ሸማኔ መወርወሪያ የሚዞረውን መረጃ እየተከታተሉ በርከት ያሉ መረጃዎችን ለዓለም እያጋሩ ነው። ክቡራን አድማጮች ለሰዓቱ ያስኩላችሁ መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ